ቤተሰቦች ዛሬም ሌላ ቪዲዮ ይዘን መጥተናል። እኛን ለማበረታታት ቪዲዮን ላይክ በማድረግ እና በቪፒኤን በማየት ተባበሩን። እይታችንን ስንጀምር በፍቅር ዓለም ብድ ብለው ወደ ትዳር የገቡ ሁለት ጥንዶችን በማሳየት ነው። እሱ ስሙ ሂዮኑ ሲሆን ሴቷ ደግሞ ሃዩን ትባላለች። አሁን ላይ ለጋዜጠኞች ሁለቱም ቃለ መጠይቅን እያደረጉ በትዳር ከተጣመሩ ድፍን 3 ዓመታቶች እንዳለፉና እስካሁንም እርስ በርስ ሳይሰለቻቹ እንደቆዩ እየተናገሩ ሲሆን እይታችንን በትውስታ ለመጀመሪያ ጊዜ የተተዋወቁበትን ቀን ወደ ኋላ ውስጡ ማሳየት ጀምሮ እሷ ወደ ኮሪያ ከተመለሰች በኋላ በገዛ ካምፓኒዋ ውስጥ ተቀጣሪ መስላ ገብታ እንደነበር፣ ታዲያ የመጀመሪያ ጊዜዋ በመሆኑ በቅጡ ፕሪንተር ማሽንን እንኳን መጠቀም አቅቷት እንደነበርና እሱም እዛው ካምፓኒ ውስጥ ስለነበር ክስተቱን ተመልክቶ በቻለው አቅም ሊረዳት እንደሞከረ፣ በዚህ መልኩ በብዙ ነገር ስትቸገር እሱ መርዳቱን እንደቀጠለና ይሄ ክስተትም ወዶኛል የሚል ሀሳብን በአይምሯ ውስጥ እንዲፈጠር እንዳደረገ፣ ጭራሹኑ አንድ ቀን ላይ ከስራ ሲወጣ ከባድ ዝናብ እየጣለና እሷን በር ላይ ቆማ ስለነበር ለዝናቡ መከለያ ዣንጥላ እንዳልያዘ ተመልክቶ የራሱን ሰጥቷት በዝናብ የበሰበሰ ጉዞውን እንደቀጠለና ይሄ ክስተት ከራሱ በላይ ስላሰበላት በጥቂቱም ቢሆን ለሱ ስሜት እንዲኖራት እንዳደረገና በሩ ላይ ቆመ የነበረውም ዣንጥላ አታ ሳይሆን የግል ሹፌሯ እስኪመጣ እየጠበቀች እንደነበር፣ ጥቂት ቀናቶችን በዚህ መልኩ ከተቆጠሩ በኋላ ትክክለኛ ማንነቷን የካምፓኒው ባለቤት ልጅ መሆኗን ሲያውቅ እፍረት የተሰማው በሚመስል መልኩ ከስራው ለቆ ቤተሰቦች ወደሚገኙበት ገጠራማ መንደር ጉዞውን እንዳደረገና እሷን ብትሆን ባለፉት ጊዜያቶች ውስጥ ወደው ስለነበር የሚኖርበት ቦታ ድረስ በሄሊኮፕተር ጉዞውን በማድረግ እንዲያገባት ጠይቀው ደስተኛ ሆነው ወደ ትዳር እንደገቡ እናያለን። ከትውስታችን ስንመለስ አሁን ላይ ለጋዜጠኞቹ የሚናገሩት የፍቅር ዓለማቸው ወደ ቀዝቃዛና ጨለማነት የተቀየረ ሲሆን ድሮ ላይ የነበረው ፍቅራቸው ሙሉ በሙሉ አሁን ጠፍቶ ጭራሹኑ በተለያየ ክፍል ውስጥ አልጋ ለይተው ነበር የሚያድሩት። እሷ የካምፓኒው ሲኦ ስትሆን እሱ ደግሞ እዛው ካምፓኒ ውስጥ ጠበቃ ሆኖ የሚሰራ ሲሆን በሰዎች ፊት ለፊት ሁሌም ጣፋጭ ትዳር ውስጥ እንዳሉ ቢያስመስሉም በኮስታራውና በቁጡ ማንነቱ አማካኝነት እሱ ግን ፍቺን ለመጠየቅ እየተዘጋጀ ይገኛል። አሁን ላይም የቤተሰብ ጥሪ ስለነበረባቸው በፍጥነት እንዲመጣ መልእክትን ስልክለትና እሱ ግን ጠበቃ በመሆኑ የፍቺ ወረቀቱን እያስተካከለ ቆይቶ አርፍዶ ወደ ቤተሰቦቿ ቤት ሲያመራ እዛ እንደደረሰም እኛም ከክስተቱ በማርፈዱ እናቷ ኪም ሲስጮውበትና የገዛ ታናሽ ወንድሟ ሱቺዮልን ጨምሮ እያንዳንዱ የቤተሰቡ አባላቶች እሱን እንደሚያዙት እሱም ካለማንገራገር ጥያቄያቸውን እንደሚቀበልና በድህነቱ አማካኝነት እየናቁ በሚያናግሩበት ሰዓት እንኳን ከአጠገቡ ቁጭ ብላ ለሱ መከላከል ግን እንዳቃታት እናያለን። በግል ሕይወቱ ሳይቀር ጣልቃ በመግባት ትዕዛዞችን የሚሰጡ ሲሆን እናትየው አሁን ላይም ልጅን እንዲወልዱ ስትነግራቸውና እሱም ብቻቸውን እስኪሆኑ ጠብቆ ለሷ እናቷ ስላለችው ብቻ እንደማያደርገው ሲነግራት እሷ ግን በንቀት ግዴታው እንደሆነ ስትነግረውና የበለጠ በንግግሯ በመናደድ ጓደኛው ያንጊል ጋር አምርቶ ባር ውስጥ ቁጭ ብለው እየጠጡ ጭንብስ ብሎ ሲሰክርና በሚያስቅ ሁኔታ በስካር ስሜት ውስጥ ሆኖ እንደዚህ ቆንጆ ባይሆን ኖሮ ወዳው እንደማታገባው ይሄ ሁሉ መከራም ወደ ህይወቱ ሊገባ የቻለው በቁንጅናው አማካኝነት እንደሆነ እያለቀሰ ሲናገር ይታያል። በተመሳሳይ ሰዓት ላይ እሷ ደግሞ ታናሽ ወንድሟን ብቻውን እስኪሆን ጠብቃ ቀድም በንቀት ባለቤቷን እያናገረች ስለነበር በድጋሚ እንደዚህ እንዳያደርግ እያስጠነቀቀችው ልክ እንደ ጉልበተኛ ስትደበድበው ይታያል። ጥቂት ደቂቆችን ቆይቶና ሰክሮ ቤት ሲመለስ እሷ የመኝታ ክፍል ውስጥ ቁጭ ብላ ኮቴውን እየሰማች ሲሆን ወዳለችበት ክፍል ካሁን ገብቶ ተናገር ይለኛል የሚል ተስፋ በውስጧ ኖሮ ስትጠባበቀውና እሱ ግን ትቷት ወደ ክፍሉ ሲያመራ እኛም በክስተቱ በኮምፒውተሯ ላይ ፎቶውን እያየች ስለነበር እስካሁን ያልጠፋ ጭላንጭል ፍቅር በውስጧ እንዳለ እንረዳለን። በቀጣዩም ቀን ላይ የሴት አያቷ የሙት ዓመት ክብረ በዓል ቀን ስለነበር የሚታወቁ ዘመድ አዝማቶች በሙሉ በቤት ውስጥ የተሰበሰቡ ሲሆን በሚያስቁ ሁኔታ በቤቱ ሕግ መሰረት እሱን ጨምሮ እዚህ ቤት ውስጥ ያሉ ሴቶችን ያገቡ ባሎች በሙሉ ወደ ምግብ ማብሰያ ኪችን ገብተው ለፕሮግራሙ ምግቦችን ሲያበስሉም ይታያል። ታዲያም ነገር የቤተሰባቸው ሕግ ነው። የአጋጣሚም ነገር ሆኖ ዛሬ የአባቱ የልደት ክብረ በዓል ቀን ቢሆንም እሱ ግን ከቤተሰቦቿ ትዕዛዝ መውጣት ስለማይችል ከአባቱ ይልቅ የሷን ቤተሰቦች መርጦ አሁን ላይ እዚህ ሊገኝ ችሏል። ይሄ ብቻ ሳይሆን ከአባቷ ጋር ቢሮ ውስጥ እየተነጋገረም በቅርቡ ድርጅታቸውን ካለ ምክንያት ትቶ የለቀቀውን ሰራተኛ ምክንያቱን እንዲያጣራና ድርጅቱንና ቤተሰቡን በዚህ መልኩ ትቶ የሚሄድን ሰው ህይወቱ እስኪመሰቃቀል ድረስ እንደማይተው ሲናገር እሷን ለመፍታት እያሰበ ስለነበር ክስተቱ ፍራቻን ሲፈጥርበትም እናያለን። በዚህ ምክንያት ወደ ስነ ልቦና ዶክተሩ ጋር አምርቶ ከጓደኛው በስተቀር ለማንም የማይናገረውን እሷና ቤተሰቦቿ ምን ያክል እንደመረሩት ትዳሩም እያንገሸገሸው አፍንጫው ላይ እንደደረሰና እሷን ፈቶ ደስተኛ ህይወትን መኖር እንደሚፈልግ ነገር ግን እንደማይችል ሲነግረው በጥቂቱም ቢሆን በመናገሩም ሲቀለው እናያለን።
እናያለን። በቀጣዩም ቀን ላይ ካምፓኒ ውስጥ ቁጭ ብሎ ስራውን እየሰራ እያለ የግል ዶክተሯ እሷ ጋር ደውሎ በፍጥነት እንድትመጣ የነገራት ሲሆን ብቻዋን መሄድ ስላልፈለገች አንድ ላይ እንዲሄዱ ስትጠይቀውና እሱ ግን ከደቂቃዎች በፊት ግሬስ በተባለች ሌላ ተቀጣሪ አማካኝነት ባለቤቱ በአጋጣሚ እንኳን ብትሞትም ንብረቷ በሙሉ ለሱ ሳይሆን ለገዛ ቤተሰቦቿ እንደሚተላለፍ በመስማቱ ከሌላ ጊዜው ባህሪው ተቀይሮና ኮስተር ብሎ አብሬሽ አልሄድም በማለት ቤተሰቦቹ ጋር ብቻውን ጉዞ ሲያደርግ ይታያል። እሷን ለመፍታት እንዳቀደ ለእነሱም ሲነግራቸው እስከዛሬ በእሷ ገንዘብ እየተንደላቀቁ እየኖሩ ስለነበር እነሱም ቢሆኑ እንዳይፈታት ሀሳቡን እንዲቀይር የነገሩት ሲሆን በተቃራኒው እሱ ግን አንዴ ወስኖ ስለነበር የፍቺውን ወረቀት ይዞ አመሻሽ አካባቢ እቤት ሲያመራና ወረቀቱን ሊሰጣት እየተዘጋጀ እያለ ግን ቅድም አብረው እንዲሄዱ የጠየቀችው ወደ ዶክተር ጋር እንደነበር ብቻዋን ስትሄድ ዶክተሩም እዚህ ምድር ላይ ለመቆየት 3 ወር ብቻ እንደቀራት እንደነገራት ተነግረዋለች። ያልጠበቀው ነገር በመሆኑ ክስተቱ ቢያስደነግጠውም ቀጣዮቹን 3 ወራቶች ብቻ ታክሶ ካለ ፍቺ ከሷና ከቤተሰቦቿ መላቀቅ እንደሚችል በማሰቡ ግን አውቆ እንደደነገጠ በማስመሰል ካለሷ መኖር እንደማይችል በመናገር ሲያቅፋትና የዚህን ያህል ታስብልኛለህ ወይ የምርም ካለኔስ መኖር አችልም በማለት ስትጠይቀው አይኖቹ በእንባ ተሞልተው እሱም እንደማይችል ሲነግራትና እሷም በድሮ ጊዜ አንዲት ሴት ስትሞት የሚያፈቅራት ሰው ከሷ ላለመለየት ሲል ራሱን እንደሚያጠፋና ራስን አጥፍተህ ከአንድ ላይ እንሙት ስትለውና እንዲደነግጥ ስታደርገው ቀልዱን ቁሚ በማለት ግን እንድትቀመጥ አድርጎ ዶክተሩ ምን እንዳላት ሲጠይቃትና በተደጋጋሚ ሰሞኑን የተፈጠሩ ነገሮችን ማስታወስ እየከበዳት እንደነበር እየተጓዘች እያለ እንኳን በድንገት ፈዛና ደርቃ ትቀር እንደነበርና ዶክተሩም ቢሆን የአንጎል እጢ እንዳለባትና ከዛሬ በኋላ ለ3 ወር ብቻ እንደምትቆይ እንደነገራት ነግረዋለች። የምታወራውን ነገር እሱም እንዳላመነ እያስመሰለ በጭንቀት አማካኝነት ዛሬ እንኳን እንቅልፍ ሊወስደው እንደማይችል በመናገር እሷን ግን እረፍት እንድታደርግና እንድተኛ ሲያደርጋት በተቃራኒው መኝታ ክፍሉ ከገባ በኋላ ግን ለብዙ ጊዜያቶች ያክል ተኝቶ የማያውቀውን እንቅልፍ በደስታና በሰላም ጭልጥ አድርጎ ወስዶት ጠዋት ላይ ሲነቃና አውቆ ደህንነቷን ለማረጋገጥ ወደ መኝታ ክፍሏ ሲገባ እሷም እንቅልፍ ውስጥ ሆናና ራሷን ስለማታውቅ ግን ገና በሁለተኛው ቀን ሞተች ወይ በማለት ትንፋሿን ለማረጋገጥ ሲጠጋትና በድንገት ግን ነቅታ አይኗን ስገልጥበት በድንጋጤ ግጥም አድርጎ ሲስማት ይታያል። ክስተቱ ግራ ቢያጋባትም ሰላማዊ እንቅልፍን ያገኘ በሚመስል መልኩ ፊቱ ያንጸባረቀ እንደሆነ ስትነግረው ይታያል። የበለጠ ስለ ጉዳዩ ለማጣራት አንድ ላይ ወደ ዶክተሩ ጋር ጉዞ የጀመሩ ሲሆን በመንገዳቸው ላይም ስለ በሽታዋ ማንም ማወቅ እንደሌለባት በተለይ ቤተሰቦቿ ካወቁ በድርጅቱ ውስጥ ያላትን የእሷን ቦታ ለመያዝ እርስ በርስ መጨራረስ እንደሚጀምሩ ነግረዋለች። ዶክተሩ ጋር ከደረሱ በኋላ ትናንትና እሷ የነገረችውን ነገር በሙሉ በድጋሚ ከዶክተሩ አንደበት የሰማ ሲሆን በተቃራኒው እሷ ደግሞ ሆስፒታል ውስጥ ያሉ ታማሚዎችን እያየች ራሷን በዛ ቦታ አድርጋ ስትጨናነቅና ቤት ከተመለሰች በኋላ ለእናቷ ጉዳዩን በግልጽ ባትነግራትም መጥፎ ሁኔታ ውስጥ እንዳለች ስትነግራትና እናቷ ግን ምን ሆንሽ ብላ ከመጠየቅ ይልቅ ሌላኛው ልጇ ሱቺዮል በቅርቡ ያጠፋውን ጥፋት እንድታስተካክል ስትነግራትና እኛም ከንግግራቸው በመካከላቸው ያለው ግንኙነት የሻከረ እንደሆነ ለጊዜው ምክንያቱን ባናውቀውም ጭራሹኑ እናቷ እንደምጠላትም እንረዳለን። በተቃራኒው እሱ ደግሞ ጓደኛውን ጸጥ ያለ ቦታ ላይ እንዲገናኙ ቀጥሮት የፍቺውን ሀሳብ እንደቀየረና ባለቤቱ ልትሞት 3 ወር ብቻ እንደቀራት በደስታ ሲነግረው ጥቂት ደቂቃዎችን ጓደኛውን ካሰበበት በኋላ በቀጣዮቹ 3 ወራቶች ውስጥ እሷን እንደወደዳት እንዲያስመስል በድጋሚ እሷንም ፍቅር እንዲያስይዛትና ከተሳካለት ልትሞት አካባቢ ንብረቷን በሙሉ በእሱ ስም እንደምታደርግለት ሲነግረውና በሀሳቡ በመስማማትም ደቂቃዎችን እንኳን ሳያጠፋ በአጋጣሚ ዛሬ የተጋቡበት 3ኛ ዓመት ቀን ስለነበር አበባዎችን ገዝቶ ቢሮዋ ሲያመራና በግርምት እየተመለከተች ምን እንደሆነ ስጠይቀው በመጀመሪያ የጋብቻ ዓመታቸው ቀን ላይ አበባዎችንና ፕሮግራሞችን አዘጋጅቶ እያለ እንደዚህ አይነት ነገር እንደማያስፈልግ ነግራው እንደነበርና እሱም ቃሏን አክብሮ በሁለተኛው ሳያዘጋጅ ሲቀር ግን አታዘጋጅ ስላለችው ብቻ ባለማዘጋጀቱ ተናዳበት እንደነበርና አሁን ላይም በድጋሚ ለ3ኛ ጊዜ እንዳትናደድበት አበባዎችን እንዳመጣ በመናገር አስቀምጦላት ሲወጣና እኛም ከንግግሩ ባህሪዋ የማይጨበጥ አይነት ሴት እንደሆነች እንረዳለን። እሱ እያለ ፊቷ ኮስታራ ሆኖ ደስተኛ ያልሆነች ብታስመስልም ከወጣ በኋላ ግን ለረዳቷ ደውላ አበባው እንዳይደርቅ ውሃ ውስጥ እንድታስቀምጠው ትዕዛዝን ሰጥታለች። እቅዱን ለማሳካት የማይከፍለው መስዋዕትነት የለም። ጠዋት ላይ ከእንቅልፉ ከተነሳ በኋላ ከብዙ ጊዜያቶች በኋላ ለመጀመሪያ ጊዜ አጠገቧ ተቀምጦ አንድ ላይ ቁርስ እንዲበሉ ሲያደርግና ከዛሬ በኋላም በዚህ መልኩ እንደሚቀጥሉ ሲነግራት ምግቡንም ተጠቅሞ የልብ ቅርጽ ሲሰራ
ሲያበራና ሲያስገርማት ወደ ካምፓኒው ሄደው ስራ ስብሰባን እያደረጉ እያለ እንኳን በአጋጣሚ ትንሽ ሲላት እሷ ጋር አምርቶ በሚያስቅ ሁኔታ ዶክተሮችን እንዲጠሩ ሲናገርም ይታያል። ይሄ ብቻ ሳይሆን ጨርሶ አመሻሽ አካባቢ እየወጡ እያለ በእጁ ጉንጯን ነክቶ እንደቀዘቀዘ ከተረዳ በኋላ እንደ በረዳት በመናገር እጇን ኪሱ ሲከትና ጃኬቱን አውልቆ ሲያለብሳት መኪናውም እስኪመጣ በመጠበቅ እየተንከባከበ ሲያስገባትና ክስተቱም ጸሐፊውን እንድትገረም ሲያደርጋት ይታያል። ከቤት ከተመለሱ በኋላ ግን በካምፓኒ ውስጥም ሆነ ቤት ውስጥ ለእሷ የሚያደርገው ነገር የበለጠ እንደታመመች ቤተሰቦቿን እንዲያውቁ እንደሚያደርግና ልክ እንደ ድሮ ባህሪውና ማንነቱ እንዲመለስ ስትነግረው ይታያል። በተቃራኒው እሱ ግን የመኝታ ክፍል ውስጥ ሆኖ ከኢንተርኔት ላይ ስለ እሷ በሽታ እያጣራ ሲሆን ባልጠበቀ ሁኔታ ግን ልክ እንደ እሷ ታሞ የነበሩ ከበሽታቸው ግን ማገገም የቻሉ ሰዎች እንዳሉ ተመልክቷል። በተመሳሳይ ሰዓት ላይ እናትና አባቷ ደግሞ ውጭ ላይ እየተነጋገሩ ድሮ ላይ የተፈጠረውን ነገር ረስታ ለልጇ ይቅርታ ማድረግ እንዳለባት እየነገራት ሲሆን በተቃራኒው እናቷ ግን ከዓይኖቿ እንባ እየወረዱ ለሞቱ ተጠያቂ እሷ በመሆኗ መቼም ቢሆን ይቅርታ እንደማታደርግላት ስትናገርና በአጋጣሚም እሷ ከርቀት ቆማ እየሰማቻቸው ስለነበር የሀዘን ስሜት ተሰምቷት ቤቷ ስገባና አስቀድማ ግን እሱ ልታይ ወደ መኝታ ክፍሉ ስትገባ እዛው በተቀመጠበት ጠረጴዛው ላይ እንቅልፍ ወስዶትና በኮምፒውተሩ ሳይቀር ስለሷ በሽታ እያጣራ ስለነበር ተመልክታው እስካሁን እያስመሰለ እንዳልነበርና ተጨንቆላት ስለ በሽታ እያጣራ እንደነበር በማሰብ ከእንቅልፉ ቀስቅሳው ተስተካክሎ እንዲተኛ ስትነግረውና እንደታመመችና ልትሞት እንደሆነ ሲሰማ ይደሰታል ብላ አስባ እንደነበር ከሁሉም ሰው በላይ ግን እሱ እንዳሰበላት በመናገር ስታመሰግነውና እሱም አጋጣሚውን ተጠቅሞ ብዙ ሰዎች ከዚህ በሽታ እንዳገገሙ ተስፋ መቁረጥ እንደሌለባትም ሲነግራት ይታያል። በዚህ መልኩ ጥቂት ቀናቶች እየተቆጠሩ መምጣት ጀመሩ። በአጋጣሚ አንድ ቀን ላይ ካምፓኒ ውስጥ ተዘጋጅቶ በነበረ ፕሮግራም ላይ ዩንሳንግ የተባለና ኮሌጅ ላይ አብሯት የተማረ እንደሚወዳት ነግሯት እሷም ጥያቄውን ካልተቀበለችው ሰው ጋር በድጋሚ የተገናኘች ሲሆን በቅጡ በመካከላቸው ስላለው ታሪክ ባለቤቷ ባያውቅም ተቀራርበውና አብረው ቆመው ሲነጋገሩ ሲያይ ግን በጥቂቱም ቢሆን የቅናት ስሜት እየተሰማው ይገኛል። እንዲሁም በሌላኛው ቀን ላይ በእናቷ ግፊት አማካኝነት ዩንሳንግን እንዲመጣ ጋብዛው ከአንዳንድ ቤተሰቦቿ አባላቶች ጋር ጫካ ውስጥ አደን ለማድረግ በሄሊኮፕተር ጉዞ ያደረጉ ሲሆን አስቀድማ እሷ ለሃዩን ቤተሰቦቿ ሁሌ ስለማያድን እንደሚናደዱበትና ቢያንስ ለዛሬ እንኳን አንድ እንዲገል ስትነግረው በተቃራኒው እሱ ግን ቤተሰቦቿን ለማስደሰት ብሎ ንጹሃን የሆኑ እንስሳቶችን ህይወታቸውን ማጥፋት እንደማይፈልግ ሲነግራትና በቻለው አቅም የኮሌጅ ጓደኛዋ ዩንሰንግ ሊያድን ሲሞክር አውቆ እንስሳቶቹን እንዲያመልጡ ሲያደርጋቸውም ይታያል። ጥቂት ደቂቃዎች ከተቆጠሩ በኋላ እንኳን በአጋጣሚ እሷ እያደነች እያለ በድንገት በሽታዋ ተነስቶባት በቆመችበት ፈዛ የቀረች ሲሆን ልትገለው እየሞከረች የነበረው የዱር አሳማው ተመልክቷት ሊያጠቃት ወደ እሷ ጋር እየሮጠ መምጣት ሲጀምር በድንገት ኬት መጣ ሳይባል ባለቤቷ ከፊት ለፊቷ በመምጣት በያዘው ጠመንጃ ጭንቅላቱ ላይ ተኩሶ ሲገለው ይታያል። የእንስሳቶችን ነፍስ ማጥፋት ባይፈልግም እሷን ከጉዳት ለመጠበቅ ሲል ግን ግዴታ አድርጎታል። እሷን ብትሆን በድንጋጤ ተሞልታ አይኑን እየተመለከተችው እይታችን በትውስታ ወደ ኋላ ውስጡን የፍቅር ጊዜያቸውን ማሳየት ይጀምርና ትክክለኛ ማንነቷንና የሀብታም ልጅ መሆኗን ከማወቁ በፊት እርስ በርስ ለመታወቅ የዴት ቀጠሮችን እያደረጉና ቀን በቀን እየተቀራረቡ መምጣት ከጀመሩ በኋላ በጊዜው ፋሽን ስለነበርና አለባበሷ እንኳን የድሮ ስለነበር አተኩሮ ተመልክቷት ሀብታም እንደሆነች ለማስመሰል መሞከር እንደሌለባት እሱ የቀረባት ተመችታው እንጂ የሀብታም ልጅ እንደሆነች አስበው እንዳልሆነና ትክክለኛ ማንነቷን እንድታሳየው ሲጠይቃት እሷን ብትሆን ያኔ ሀብታም ነኝ በማለት ከመናገር ይልቅ በንጹህ ልቡ ስለወደዳት ስትደሰት ይታያል። አሁን ላይም ከትውስቷ ከተመለሰች በኋላ የተኩሱን ድምፅ የሰማው ዩንሳንግ ሊረዳት ወደ ቦታው የመጣ ሲሆን በክስተቱ ሃዩን እየቀና ስለነበር ግን አውቆ እሱ ከጎኗ እንደሆነ ለማሳየት አቅፎና ተሸክሞ ወደ ቤቷ ይዟት ሲሄድና ቤተሰቦቿ እንኳን አቅፏት ሲመለከቱ ሲገረሙም ይታያል። እስከ ዛሬ በቅጡ እንኳን ሽጉጥ ሲተኩስ ተመልክተው ስላልነበር እንዴት በአንድ ተኩስ ብቻ ሊገለው እንደቻለ የተገረሙ ሲሆን እሱ ግን ቤት ካስገባት በኋላ ተመልሶ ወደ ጫካው በመሄድ እንዴት የዱር አሳማው መስመሩን አልፎ ሊገባ እንደቻለ ማጣራት ሲጀምርና እቤት ከተመለሰ በኋላ ለቤተሰቦቿ እንስሳቶቹ እንዳያልፉ ታጥሮ የነበረውን ሽቦ አውቀው እንደከፈቱትና ክስተቱ ታቅዶበት የተደረገ ነገር እንደሆነ ሲናገር የወንድ አያቷም ጉዳዩን በጥልቀት እንደሚያጣራው ሲናገር ይታያል። ባልጠበቀውም ሁኔታ አባቷም ቢሆን ዛሬ ላደረገው ነገር የሚበላውን ነገር እየጨመረለትና እየተንከባከበው ይገኛል። ከጥቂት ደቂቃዎች በኋላ ብቻዋን ቁጭ ብላና ዛሬ ከአደጋው ሲያድናት የነበረውን ክስተት ደጋግማ
ደጋግማ እያሰበችና እሱን እያስታወሰችው ሲሆን ገላውን ታጥቦና ከታች በፎጣ ብቻ ተጠቅልሎ ሲወጣ የበለጠ ተመልክታውም እስከ ዛሬ ለ3 ዓመት አብሮ በትዳር ሲቆዩ ያላስተዋለችውን የሰውነቱን ቅርጽ ስታይና ጭራሹኑ ሊያማለኝ እየሞከረ ነው ወይ በማለት ከራሷ ጋር ግራ ስትጋባም ይታያል። ለጊዜው እሷና ቤተሰቦቿ ሊያርፉበት የመረጡት ቤት እዚሁ ጫካው አቅራቢያ የሚገኝ ሲሆን እስከ ዛሬ በመካከላቸው የተፈጠረ የነበረውን መራራቅ ቤተሰቦቻቸው እንዳያስተውሉትም ግዴታ ሆኖባቸው አንድ ክፍልና አንድ አልጋ ላይ ለመተኛትም ተገደዋል። ባይተያዩም ጀርባቸውን ተሰጣተውና እሱ እስኪገለጥ ድረስ ብርድ ልብሱን ተጠቅልላ የተኛችም ሲሆን ስላለፉት ጊዜያቶች መነጋገር ጀምረው ለመጀመሪያ ጊዜ ቤተሰቦቹ የሚኖሩበት መንደር ካመራች በኋላ ክፍሉ በማስገባት ሲያስጎበኛት በትምህርቱ ጎበዝ ስለነበር በብዙ ሜዳሊያዎችና የወርቅ ዋንጫዎች የተሞላ ሲሆን እዚሁ አብረው እንድታደር አሳምኗትም ለሰዓታቶች ያክል ጨረቃዋን ተመስጠው ሲጎበኟትና በአንድ አልጋ ተቃቅፈው ተኝተው እንደነበር ከተነጋገሩም በኋላ አሁንም ያ ክስተት እንዲደገም ስትጠይቀውና ዞር ብላ ስትመለከተው ግን ደንግጦ ስለነበር እየቀለደች እንደሆነ ስትነግረው ይታያል። በመቀጠልም የካሜራው ትዕይንቶች ካምፓኒያቸው እስከማጠፋውና የእናቷ ጓደኛ ከሆነችው ከግሬስ ጋር ዩንሰንግ ቁጭ ብሎ ሲነጋገር እያሳዩን እስከ ዛሬ ማንም ባይጠረጥራትም ስለ ሃዩንና ስለ ቤተሰቦቿ ግን መረጃዎችን እያጣራችና እየሰለለች በድብቅ ለሱ እንደምትሰጠው እናያለን። በአጋጣሚም አንድ ቀን ላይ አስቀድሞ ሃዩን ለቤተሰቦቹ ሊፋታ እንደሆነ ነግሯቸው ስለነበር በመካከላቸው እርቅ እንዲወርድ ለማድረግ አባቱና እህቱ ለማናገር ወደ ካምፓኒው የመጡ ሲሆን እሱም በቦታው ላይ ስላላገኙት እሷን ለማናገር ሲሞክሩና አስቀድማ እሷ ሀገር ከዩንሳንግ ጋር ስለ አንዳንድ የስራ ጉዳይ ለማውራት ቀጠሮ ይዛ ስለነበር እንዲጠብቋት ነግራቸው ትታልትወጣ ስትልና እህቱን በጽሁፍ መልእክት እንደምታሳውቃት በመናገር ከካምፓኒው ለቃ ጉዞዋን ስታደርግ ከሰዓታቶችም በኋላ የስራ ወሬያቸውን ጨርሰው ዩንሳንግና ሃዩን እየጠጡ ስለ ግል ህይወታቸው እያወሩ ሲሆን ባለቤትሽ የምር የሚወድሻል ወይ በማለት ሲጠይቃትና እሷም ህይወቷን ሲያተርፍላት በቦታው ስለነበር ያንን ክስተት እንዲያስታውስ ስትነግረው እሱ ግን ከማዳኑ በፊት ለሰከንዶች ያክል እያመነታ እንደነበር ሲነግራትና በተቃራኒው እሷም ቢያመነታም እንዳዳናት አንተ ግን ያኔ ቆመ እያየኝ ነበር በማለት ለጥያቄው ከባድ ምላሽን ስትሰጠው ይታያል። በረዳቱ አማካኝነት ሃዩን ደግሞ ወደ ካምፓኒው ቤተሰቦቹ መጥተው እንደነበር ካወቀ በኋላ እህቱ ጋር ደውሎ ለማስታረቅ መጥተው እንደነበር የተረዳ ሲሆን በጽሁፍ መልእክት እንዳይፋቱ እንደላከችላት ከሰማ በኋላ ከማንበቧ በፊት ለማጥፋት እየቻኮለ ቤት ሲያመራና የአጋጣሚ ነገር ሆኖ እሷም ስልኳ ዘግቶባት ጠጥታና ሰክራ ዩንሳንግ ቤቷ ድረስ አድርሷት ስለነበር ከመኪናው እንድትወርድ አድርጎ እያናገረ ደግፎ ሲያስገባትና እስከ ዛሬ ከዷትን ሰዎች ለመርሳት እንደጠጣች በመናገር ስልኳን ከኪሷ አውጥታና ከፍታ መጠቀም ስትጀምር አውቆ መልእክቱን እንዳታነበው ሲያስጥላትና በሞቅታ ስሜት ውስጥ ስላለች ራሷን መቆጣጠር ከብዷት እሷም ግጥም አድርጋ ስትሰማው ይታያል። ክስተቱ በመካከላቸው ውፍረት እንዲፈጠር ቢያደርግም እቤት ስትገባ ግን ከኋላ ኋላዋ እየተከተላት ስለነበር ከሳመችው በኋላ አብሯት ምሽቱን ለማሳለፍ እንደፈለገ ያሰበች ሲሆን በጥቂቱም ቢሆን እየኮራችበት ግን ትታው ገሏን ለመታጠብ ስትገባና እንዲሞላላት ስልኳን ቻርጀር ሰክተው ስለነበር ወደ ክፍሏ በመግባት ነቅሎ ለመክፈት ሲታገልና ጥቂት ቢያለፈውም በመጨረሻ ሲሞክር ግን ያስገባው ቁጥር ተሳክቶለት ሲከፍትለትና እይታችንን በትውስታ ወደ ኋላ ውስጡን በትዳር ከተጣመሩ ከትንሽ ጊዜ በኋላ አርግዛ እንደነበር በዚህም ምክንያት በመካከላቸው የነበረው ፍቅር የበለጠ እንደጨመረና በቅጡ ሆዷ ሳይገፋ እንኳን የልጃቸውን ክፍል አዘጋጅተው እንደነበርና ዶክተሩም ልጁ ይወለድበታል ብሎ የነገራቸውን ቀን አሁን ላይ የስልኳ የይለፍ ኮድ እንዳደረገችው እናያለን። ከትውስታችን ስንመለስ የተላከውን መልእክት በአግባቡ ደልቶታል። ከክፍሉ ከመውጣቱ በፊት ግን ታጥባ ጨርሳ የወጣች ሲሆን ስታዩን በድጋሚ አብሯት ለማደር ፈልጎ መስራት በፈገግታ ተሞልታ እዚህ ምን እንደሚሰራ ስትጠይቀውና እሱም ቢሆን እየተነባበረ ልነግርሽ የምፈልገው ነገር አለ ሲላት ከአንደበቱ እንዲወጣ ምን እንደሆነ ስትጠይቀው ግን እንደደከማትና እረፍት እንድታደርግ በመናገር ትቷት ከክፍሉ ሲወጣ ይታያል። እንደታመመች አውቆ ንብረቷን ለመውረስ ካቀደበት ሰዓት ጀምሮ እሷን መንከባከብ ሲጀምር በሁለቱም መካከል ያለው ፍቅር በጥቂቱም ቢሆን እየጨመረ መጥቷል። በግልጽ ባያወጡትም ካምፓኒ ውስጥ ከርቀት ሲተያዩ ግን የሁለቱም ፊት በፈገግታ የሚሞላ ሲሆን ጭራሹን እሷ ግራ እየተጋባች መታ ግልጽ አድርጋ ያጋጠማት ራሷን እንደሆነ ባትናገርም አውቃ ግን ለረዳቷ አንዷ ጓደኛዋ ባለትዳር ብትሆንም አመታቶች ሲቆጠሩ የበለጠ ባሏን እየወደደችው እንደመጣች ስትነግራትና ዶክተሯ ጋር ሳይቀር በመሄድ እያጋጠማት ያለውን ነገር ስትነግረውና የምትኖርበትን ተስፋ ያገኘች በሚመስል መልኩ ከበሽታዋ ለመዳን የቻለችውን እንደምታደርግ ስትነግረውም ይታያል። በተመሳሳይ መልኩ እሱም ቢሆን አሁን ላይ እንኳን ከእንቅልፏ ተነስታ ወደ ውጭ ስትወጣ ቁርሱን እየተመገበ ተመስጦ እያያት በድጋሚ አይን ፍቅር የያዘው በሚመስል መልኩ ግራ ሲጋባም ይታያል።
የበለጠ እንዲደናበር ያደረገውም ነገር እንዴት አደርክ በማለት ስትጠጋው ልትስመው መስሎት አፍሮ አይኑን ቢጨፍንም እሷ ግን ከልብሱ ላይ ቆሻሻ ስታነሳለት ነው። የምታደርጋቸው ሂል ጫማዎች አንድ ቀን ይጥሏታል ብሎ እያሰበም ስለነበር እንደ ስጦታ ሸራ ጫማን ገዝቶ ሲሰጣትና ከለበሰችው ልብስ ጋር አብሮ ባይሄድም እሷ ግን ልታስደስተው ስለፈለገች ስታደርገውና በስራ ጉዳይ ዩንሳንግ ፕሬዝዳንት ከሆነ ሰው ጋር ሊያስተዋውቃት እየሄዱ ያለ በአለባበሷ ተገርሞ እንደዚህ አይነት ጫማ ለምን አደረግሽ ሲላት ባለቤቷ እንደ ስጦታ እንደሰጣትና አደጋ እንዳያጋጥማት ተጨንቆላት እንደሰጣትም ነግረዋለች። ከጥቂት ቀናቶች በኋላ ግን ባልጠበቀ ሁኔታ የሕክምና ውጤቷ ከአሜሪካ ይላክላትና በድጋሚ ልጅ የመውለድ እድሏም ሆነ በህይወት የመቆየት እድሏ እንደጨመረ ሲነገራት በጉዳዩም ደስተኛ ሆና ለሱ ስትነግረውና እስካሁን ያቀደው ነገር በሙሉ መና በመቅረቱና አሁን ላይ ደፍሮ ንፋታ ቢላት እንኳን ካለማንገራገር ስገለው ያለውን ክስተት በአይምሮ ከሳለ በኋላ ምን ማድረግ እንዳለበት ግራ እየተጋባ ይገኛል። በአንድ በኩል እየወደዳት መምጣቱ፣ በሌላ በኩል ደግሞ እቅዱ መበላሸቱ የቱን አስቀድሞ ማሰብ እንዳለበት ግራ እንዲጋባ አድርጎታል። ጭራሹኑ ካምፓኒው ስራውን እየሰራ እያለ ከኮሌጅ ጀምሮ ጓደኛዋ ከነበሩ ዩንሳንግ ጋር እየተቀራረበችና ጭራሹኑ ጸጉሯን ሲያስተካክልላትም አይቶ ስለነበር ከስራ ሰዓት ውጪ በረፍት ቀኗ እንኳን እቤታቸው ድረስ መጥቶ እያገኛትም ስለነበር የበለጠ ቅናቱ እየጨመረበት ሲሆን ብቻዋን እስክትሆን ድረስ በመጠበቅ እስከ ዛሬ እሱ ጸጉሯን ሲነካት ትናደድ እንደነበር በተቃራኒ ዩንሳንግ ሲነካት ግን እንዳላስቆመችው አምልጦት ሲነግራትና እሷም የቀና እንደሆነ ስለገባት ዞር ብላ በፈገግታ ተሞልታ ትታው ስትሄድ ይታያል። ተመልሳ ወደ ክፍሉ በመግባት ዩንሳንግ ጋር ማውራቷን በምትቀጥልበት ሰዓት እንኳን አውቆ ምክንያቶችን እየፈለገ ወደ ክፍሉ ዘቡ ብሎ በመግባት ጭራሹኑ ደውለሽልኝ ነበር ወይ በማለት ሲጠይቃትም እናያለን። ድሮ ላይ የነበራት ግዴለሽ ባህሪ አሁን ላይ እየተቀየረ የመጣ ሲሆን በፊት ላይ ተቀጣሪዎች አንዳች እንኳን ጥፋትን ቢሰሩ ካለማንገራገር ታባራቸው የነበረ ቢሆንም አሁን ላይ ግን በተቃራኒው እነሱን መንከባከብም ጀምራለች። በአጋጣሚም አንድ ቀን ላይ የባለቤቷ አባት የመንደሩ ሊቀመንበር በመሆኑ አሁን ላይ ጊዜው አልቆ የምርጫ ፕሮግራም ሲከናወንና አካባቢው ላይ ያሉ ነዋሪዎች እንዲመርጡትም ልትረዳው ስለፈለገች ቦታው ላይ በመምጣት ለነዋሪዎቹ ስጦታን ስትሰጥና እቅዷ ተሳክቶላትን በሱ አማካኝነት ምርጫውን ማሸነፍ ሲችል ይታያል። የባለቤቷ የነበረው ክፍል በመግባትም እየጎበኘች በአጋጣሚ በመሳቢያ ውስጥ የሙዚቃ ማጫወቻን ያገኘች ሲሆን እሱን ተጠቅማ ሙዚቃዎችን ስትሰማ ከቆየች በኋላ ብቻዋን መንደር ውስጥ ወክ እያደረገች እያለ በድንገት በሽቷ ይነሳባትና ከጥቂት ደቂቃዎች በኋላ ራሷንም ማታውቀው ቦታ ላይ የለበሰችው ልብስ በጭቃ ተጨማልቆና እግሯ ላይ ሳይቀር ጉዳት ደርሶባት ያገኘችው ሲሆን በተመሳሳይ ሰዓት ላይ ባለቤቷ በእህቷ አማካኝነት አባታቸውን ለመርዳት እዚህ መንደር ውስጥ እንደመጣች በመስማቱ እሱም ቦታው ላይ ደርሶ ይታያል። ከሰዓታቶች በፊት እንደወጣችና እስካሁን እንዳልተመለሰች ሲረዳ ግን እየተዟዟረ እሷን ማፈላለጉን የጀመረ ሲሆን እያዳመጠችበት የነበረውን የሙዚቃ ማጫወቻ ሳይቀር መሬት ላይ ወድቆ ሊያገኘው ችሏል። ቀን ወደ ምሽትነት እስኪቀየር ድረስም በሳይክል እየዞረ ካፈላለጋት በኋላ አንድ ቦታ ላይ ብቻዋን ቆማ ያገኛት ሲሆን ድምፁን ከፍ አድርጎ እየጮህባት አስጨንቃው እንደነበር እዚህ ምን እየሰራች እንደሆነ ሲጠይቃትና እሷን ብትሆን በሽታዋ ተነስቶባት እንደነበር በድንገትም ራሷን እዚህ እንዳገኘችው ስትነግረውና እያለቀሰች ስለነበር አቅፎ ሲያባብላት ይታያል። እይታችንም ቢሆን በትውስታ ወደ ኋላ ውስጡን ሁለቱም ገና ኤሌመንተሪ ተማሪ እያሉ የአእምሮ በሽተኞች ትምህርት ቤት መግባት አለብሽ በማለት ተማሪዎች ይቀልዱ ባትና ያሾፉባት እንደነበር እሷ ግን ትኩረቷን ሳትሰጣቸው ቀደም እየሰማችበት በነበረው ማጫወቻ ሙዚቃ እየሰማች ስትሄድና በአጋጣሚ ግን ወድቃ እያለ ይሁን መጥቶ ሲረዳትና በቅጡ ራሱን አስተዋውቆላት ሊግባባት ቢሞክርም እሷ ግን ትታው እንደሄደችና የሙዚቃ ማጫወቻውንም ጥላው ስለነበር ያኔ እንዳገኘው እናያለን። ከትውስታችን ስንመለስ አረጋግተው በሳይክሉ ቤቱ አቅራቢያ ካደረሳት በኋላ እዛው መናፈሻው አካባቢ ቁጭ ብለው ብቻቸውን እያወሩ እያለ ቤተሰቦቹ በሙሉ በዝናብ ወጥተው እሷን ያፈላለጓት ሲሆን ክስተቱን ከተመለከተች በኋላ የገዛ ቤተሰቦቿ ቢጠሏትም እሱና ቤተሰቦቹ ግን እንደሚወዷት ስትረዳ ይታያል። በተመሳሳይ ሰዓት ላይ ለእናቷ ደግሞ ግሬስ የተባለችው ጓደኛዋ መታ አውቃ ስለ ልጇ መጥፎ ነገሮችን እየነገረቻት እንድጠላት ለማድረግ መሞከሯን የቀጠለች ሲሆን ብዙም ሳቆይ ጭራሹኑ በዜናዎች ላይ ዛሬ ለባለቤቷ አባት ያደረገችው ነገር ተለቆ ስለነበር ክስተቱን ከተመለከተች በኋላ የበለጠ እየተናደደችባት መምጣትም ጀምራለች። እሱ ደግሞ ወደ መኝታ ክፍሉ
በማስገባት የበሰበሰውን ጸጉሯን እያደረቀላትና ቁስሏ ላይ መድኃኒቶችን እያደረገላት ሲሆን ጥቂት ደቂቃዎችን እያወሩ ከቆዩ በኋላ ራሱን መቆጣጠር ከብዶት ሊስማት ሲደርስና ተመልሶ ግን ሀሳቡን ቀይሮ ትቷት ሲወጣ አባቱም ውጭ ላይ እየጠጣ ስለነበረ አብሮት መጠጣት ሲጀምርና እሷም ልታናግረው ወደ ውጭ ስትወጣና የሚያወሩትን ነገር መስማት ጀምራ በእሱና በሚስቱ መካከል የሚፈጠረው ነገር ስለሚያስፈራው ተመልሶ ወደ ክፍሉ እንደማይገባ እየተናገረ ስለነበር እስከ ጠዋት ድረስ ካሁን ይመለሳል በሚል ተስፋ ቁጭ ብላ ምሽቱን ስታነጋውም ይታያል። እሱ ግን ባለመምጣቱ በቀጣዩ ቀን ላይ ወደ ቀድሞ ከተማቸው ከተመለሱ በኋላ በቻለው አቅም እንደ ድሮ ሊንከባከባት ቢሞክርም እሷ ግን በማታው ክስተት ተናዳበት ስለነበር እሱን ችላ ብላ ከዩሳንግ እንክብካቤን እያገኘች ይገኛል። አስቀድሞውኑ ዩሳንግም ከግሬስ ጋር ባወጣው እቅድ መሰረት ሁሌም ቢሆን እሷ ችግር ውስጥ ስገባ የሚረዳት ባለቤቷ በመሆኑ ሁለቱን ለማጣላት እቅዶችን ይዞ ነው ይህንን ሁሉ ነገር የሚያደርገው። አያቷ ደግሞ ከዓመታቶች በፊት ባለቤቱ ከሞተች በኋላ አዲስ ሴትን አግብቶ ህይወቱን ከአዲስ የጀመረ ሲሆን በሱ ፊት ለፊት ጥሩ ሰው እንደሆነች ብታስመስልም ሁሌም ግን ከአክስቱ ጋር ሳትስማማ የምትቀር ሲሆን ጭራሹኑ አንድ ቀን ላይ የምግብ ማብሰያ ክፍል ውስጥ ሁሉም ሰው እንዲወጣ ካደረገች በኋላ እንዳይታወቅባት የደህንነት ካሜራውን አስቀድማ ሰብራው እለዋ እስኪወጣላት ድረስ ከአክስቱ ቢዮንጃ ጋር ስትደባደብ ይታያል። ክስተቱንም ቢዮንጃ ለአባቷ ልታስረዳ ብትሞክርም እሱ ግን ጭራሹኑ ያላመናት ሲሆን በጸባቸው መሃል በጥቂቱም ቢሆን ተጎታ ስለነበር ሕክምና ለማድረግ ሆስፒታል ስታመራና በአጋጣሚም እዛ ሆስፒታል ውስጥ ከዶክተሯ ጋር ተነጋግራ ሀዩል እየወጣች ስለነበር ተያይተው እዚህ ምን እየሰራች እንደሆነ በመጠየቅ እንደታመመች ልታውቅባት ችላለች። አክስቷ በመሆኗ ከጎኗ በመሆን እንደምትንከባከባት ስትነግራት አጋጣሚውን ተጠቅማ ሚስጥሯን እንድትደብቅላትም ቃል ስታስገባት ይታያል። ከጥቂት ቀናቶች በኋላ ሁለቱ ባልና ሚስቶች ተጣልተው ስለነበር ልትሄድ እንደሆነ እንኳን ሳትነግረው ለጥቂት ቀናቶች ሕክምናውን በዛው ለመከታተል ብቻዋን ወደ ጀርመን ጉዞዋን ልታደርግ ችላለች። እሱም ቢሆን ቢያረፍትም በአክስቱ አማካኝነት እንደሄደች ካወቀ በኋላ ግን ተከትሏት ከኋላዋ ጉዞውን ሲያደርግ ይታያል። በቀጣዩም ቀን ላይ ከዶክተሩ ጋር መነጋገር ጀምራ በሽታ የመከላከል አቅሟ ተዳክሞ ስለነበር እስክጠነክር ድረስ ሕክምናውን ማድረግ እንደማትችል የነገራት ሲሆን አማራጭ እንደሌላ በማሰብ ከሆስፒታሉ ለቃ ስትወጣና ያደረገችው ሂል ጫማ እግሯ ላይ ቁስል እንዲፈጠር አድርጎ ስለነበር በድንገት ወደ ቦታው ባለቤቷ ሲመጣና አስቀድሞ የገዛላትን ጫማ ቦርሳ ውስጥ ይዞ ስለነበር አውጥቶ ሲቀይርላትና በድጋሚ ትተሽኝ እንዳትሄጂ በማለት ይቅርታ ጠይቆ ሲያቅፋትና ሲስማትም ይታያል። ከጥቂት ቀናቶች በፊት አይሆን አደን ቦታው ላይ የተፈጠረውን ነገር ለማጣራት እየሞከረ ስለነበር የደህንነት ካሜራው የቀረጸውን ነገር ተበላሽቶ ያገኘው ሲሆን የሚስተካከልበት መንገድ ካለ ለመሞከር ሚሞሪ ካርዱን የሚጠግን ሰው ጋር ሰጥቷል። አሁን ላይም ይህ ሰውዬ በማስተካከሉ በቪዲዮ ላይ የገዛ ዘመዷ ከዩንሰንግ ጋር አንድ ላይ በመተባበር የዱር አሳማው እንዲገባ አጥሩን እንዲከፈት እንዳደረገች ይታያል። ይሄ ብቻ ሳይሆን አሁን ላይ ሁለቱም ጀርመን ውስጥ ስለሚገኙ አጋጣሚውን ተጠቅመው ከወንድሟ ሚስት ጋር በመሆን እሱ ክፍል ገብተው መረጃዎችን ለማጣራት የተዘጋውንም ካዝናውን ለመክፈት እየሞከሩም ይገኛል። በዚህም አጋጣሚ ዩንሳንግ የደህንነት ካሜራ ቅጂውን አስተካካይ ቢዝነስ ካርድና አድራሻም ሊያገኝ ችሏል። ግሬስን ጨምሮ ሶስቱም አንድ ላይ በመሆን በዋነኝነት ሀሳቡን ዩንሳንግ አመንጭቶት ባለትዳሮቹን አጣልተው ቀስ በቀስ ንብረቷን ሙሉ በሙሉ ለመውረስ አቅደው የሚንቀሳቀሱ ሲሆን የተዘጋውን ካዝና ለጊዜው መክፈት ቢከብዳቸውም ለግሬስ ግን መፍትሄዎችን እንድትፈልግ ነግሯት እሱ ወደ ጥገና ተቋሙ ጉዞውን ሲያደርግና ሰውየውን በማናገር ቅጂውን የያዘውን ሚሞሪ ተቀብሎ ዳጎስ ያለ ገንዘብንም ሰጥቶ ጭራሹኑ ስራውን አቋርጦ ከቦታውም ለቆ እንዴት ሲያደርገውና ግሬስም ብትሆን ባለሙያዎችን በድብቅ በቀጣዩ ቀን ጠዋት ላይ እንዲገቡ አድርጋ በሲስተም ካዝናውን በሚከፍቱት ሰዓት ላይ አስቀድሞ ያዘጋጀውንና ፊርማ ያለበትን የፍቺ ወረቀት ልታገኘውም ችላለች። በሌላ በኩል ጥንዶቹ ደግሞ ወደ ጀርመን የመጡት ለሕክምና እንደሆነ እንኳን ጭራሽ ረስተው በፍቅር ዓለማቸው ውስጥ ብት እያሉ ሲሆን ቀኑን ሙሉ የተለያዩ ቦታዎችን እየተዟዟሩ ሲጎበኙና ተቀምጠውና ተረጋግተው በሚነጋገሩበት ሰዓት እንኳን እንደታመመችና እንደምትሞት እያወቀ እንኳን ከሌሎቹ ተለይቶ ከጎኗ በመሆኑ እያመሰገነችው ይገኛል። ይሄ ብቻ ሳይሆን እስከዛሬ ደብቀው የነበረውን ታሪኳን መናገርም ጀምራ ገና ታዳጊ ሕፃን እያለች ታላቅ ወንድም እንደነበራትና ባህር ዳርቻ አካባቢ እነሱን ጨምሮ ሁሉም የቤተሰቡ አባላቶች ለመዝናናት አንድ ቀን ሲያመሩ ግን እሷ አደጋ አጋጥሟት
ወደ ውሃው ሰምጣ እንደነበርና ወንድሟም ከውሃ ውስጥ እንድትወጣ ቢረዳትም እሱ ግን ውስጥ ላይ ቀርቶ ህይወቱ እንዳለፈ ከዛ ጊዜ በኋላ በቤተሰቦቿ እንደተጠላችና ጭራሹኑ እናቷ ለሞቱ ጥፋተኛ እሷን አድርጋ እስከ ዛሬ እንደምጠላትም ነግረዋለች። ወደ ቤተሰቦቻቸው ጋር ስንመለስ ግልጽ አድርገው የፍቺውን ወረቀት ካሳዩት ከየት እንዳመጡት መጠየቃቸው ስለማይቀርና ክፍላቸውን እየፈተሹ እንደነበር እንዳይታወቅባቸው አውቆ ለአያቷ ቤት ውስጥ የድምፅ መግጃ ሪከርደር እንደተቀመጠና ፍተሻዎች እንዲደረጉ ሀሳብ አቅርቦለት ያስማማው ሲሆን ጥቂት ደቂቃዎችን የፍተሻ ቡድኖች መጥተው ስራቸውን ማከናወን ሲቀጥሉና ሲስተማቸውን ተጠቅመው ካዝናውን በሚከፍቱበት ሰዓት እንኳን የፍቺውን ወረቀት አግኝተው እንዲመለከቱት ሲያደርጉም ይታያል። ይሄ ነገር በማስመሰል የተጀመረውና ወደ እውነት የተቀየረውን ፍቅር በሰከንዶች ውስጥ የሚያበላሽ ነው። አመሻሻ አካባቢ ሃዮን የመልካም ዕድል ምልክት የሆነን ቅጠል ይዞ ወደ እሷ ጋር ሲያመራና በደስታ ተሞልታ እየተመለከተችው እሱም በፈገግታ ተሞልቶ ወደ እሷ ጋር ሲመጣና ያመጣላትን ቅጠል ከመስጠቱ በፊት ግን ቤተሰቦቿ ደጋግመው ቢደውሉላትም ስልካቸውን ግን ልታነሳ ስላልቻለች የፍቺውን ወረቀት ፎቶ አንስተውና ልከውላት ስለነበር ተመልክተው በድንገት ደስቷ ወደ ድንጋጤ ሲቀየርና ግልጽ አድርጋ እያሳየችው እውነት ነው ወይ በማለት ብትጠይቀውም እሱም ከዚህ በላይ ዋሽቶ ሊቆይ እንደማይችል ስለገባው እውነት እንደሆነ ይቅርታ እየጠየቀ ሲነግራትና እስከ ዛሬ ፍቅር ሲሰጣት የነበረው የማስመሰል እንደሆነ በመረዳቷ ልቧ ተሰብሮ ትታው ስትሄድና በጭንቀቷ አማካኝነት በድጋሚ በሽታዋ ተነስቶባት መሀል አስፓልት ላይ ደርቃ ቆማ ስቀር በፍጥነት እየመጣ የነበረ ከባድ መኪና ሊገጫት ሲደርስና እሱ ግን በቦታው ላይ ስለነበር ገፍትሮ ሲያድናት ይታያል። እስከ ዛሬ ከሱ ጋር ያሳለፈቻቸውን የፍቅር ጊዜያቶች አንድ ባንድ ካስታወሰችም በኋላ እንደታመመች ባይሰማ ኖሮ ሊፈታት አስቦ እንደነበርና ከዛሬ በኋላም በሽታዋ ተነስቶባት አደጋ ውስጥ ብትሆን እንኳን እሱ ሞቷን ስለሚፈልግ እንደ ዛሬው እንዳያድናት አስጠንቅቃው በድጋሚ ትታው ስትሄድም ይታያል። እስከ ዛሬ እንደሚወዳት ማሰቧ በጥቂቱም ቢሆን በሽታዋን እንድትጋፈጠውና እድናለሁ የሚል ተስፋ በልቧ ውስጥ እንዲኖር አድርጎ የነበረ ቢሆንም አሁን ላይ ግን እውነታውን ካወቀች በኋላ የመጣችበትን ዓላማ እንኳን ችላ ብላ በድጋሚ ወደ ኮሪያ ስትመለስ ይታያል። በተመሳሳይ ሰዓት ላይ ግን ዩሳንግ አውቆ አያቷንና ታናሽ ወንድሟ ሱቺዮልን አሳምነው አብረው ከሱ ጋር አንዳንድ ስራዎችን እንዲሰሩና እንዲፈራረሙ ሊያደርጋቸው ችሏል። በካምፓኒያቸው ውስጥም ቢሆን አሪፍ የተባለ የሼር ድርሻ ሊያገኝ ችሏል። የገዛ ባለቤቱን ጨምሮ እያንዳንዱ የቤተሰቡ አባላቶች ከተመለሰች በኋላ የፍቺውን ወረቀት እያሳዩት እቅዳቸው እሱን ከቤተሰባቸውና ከድርጅቱ ማስወገድ ሲሆን ትኩረታቸውን እዚህ ላይ አድርገው ስለነበር ዩንሳንግ ያቀደላቸውን ነገር በቅጡ ሊመለከቱት አልቻሉም። የአያቷ ቢሮዎች ሳይቀር ካሜራዎችን በማስቀመጥ እቤት ሆኖ የሚፈጠረውን ነገር የሚከታተል ሲሆን ከጨዋታው ሃዮንን አስወጥቶት በዚህ መልኩ ጥቂት ቀናቶችን መቆጠር ጀምረዋል። በአጋጣሚ አንድ ቀን ላይ ግን የደህንነት ካሜራውን ለመውሰድ ወደ ሱቁ ቢያመራ ሰራተኛው ስራውን አቁሞ ከቦታው ለቆ እንደሄደ ሲረዳና ጭራሹኑ ስለ ጉዳዩ በጥልቀት ማጣራት ጀምሮ ከቀናቶች በፊት ዩንሳንግ መጥቶ እንደነበር የደረሰበት ሲሆን ከሁሉም ነገር ጀርባ እሱ እጁ እንዳለበት ተጠራጥሮ በአጋጣሚ ባለቤቱ ሃዮን በፍቺ ወረቀት ላይ ፈርማ ፕሮሰሱን እንዲያስጀምር ልትሰጠው ወደሱ ጋር ስትመጣ ጥርጣሬውን አንድ በአንድ ግልጽ አድርጎ ሲነግራትና እሱም ባታምነው እንኳን ዩንሳንግን ግን እንድትጠነቀቀው ሲነግራት ይታያል። እሷ ግን ተናዳበት ስለነበር እየነገራት ያለው ነገር ጥርጣሬ ቢፈጥርባትም በቅጡ ለጥያቄው ምላሽን ሳትሰጠው ግን ትታው ስትወጣና እሱ እንደወደዳት ካወቀችበት ጊዜ ጀምሮ ለተቀጣሪዎች ምስኪን በመሆን ታከብራቸው የነበረ ቢሆንም አሁን ላይ ግን በድጋሚ ወደ ቀድሞ ቁጡ ባህሪዋ ተመልሳ በድርጅት ውስጥ እየተፈጠረ ያለን ነገር በጥልቀት ለማጣራት ከባባድ ስራዎችን እንዲያከናውኑ ስትነግራቸውና እነሱም ከመጠን በላይ አምሮባትና ዝንጥ ብላ መታ ስለነበር እንደዚህ የምታደርገው ስትናደድ በመሆኑ አለባበሷን ብቻ ተመልክተው እንደተናደደች ሲገባቸውም ይታያል። እስካሁን ባለቤቷ ሃዮን ከካምፓኒው ሳይባረር ሁለቱም በሚቆጣጠሯቸውና በሚመሯቸው ቡድኖች መካከል የስራ ጦርነት ጭራሹኑ እየተፈጠረም ይገኛል። አባቷም ቢሆን በምን ምክንያት ሊፈታት እንዳቀደና ከሌላ ሴት ጋር እየማገጠባት እንደሆነ ጠርጥሮ ገንዘቡንና ሰዎቹን በመጠቀም በወጣና በገባ ቁጥር እሱን መከታተሉን የቀጠለ ሲሆን ጭራሹኑ ስልኩን ሳይቀር ሀክ እንዲደረግበት አድርጎም ስለነበር ከጥቂት ቀናቶች ማጣራት በኋላ ምንም አይነት ፍንጮችን ሳያገኝ ሲቀርና ሀክ ባደረገው ስልኩ አማካኝነትም በውስጡ የባለቤቱ ፎቶ ብቻ እንዳለ የራሱ እንኳን ፎቶ እንደሌለ መረዳት ሲችል ይህንንም ክስተት ለራሷ ለሃዮን ሲያስረዳትና እሷ ግን ተጨማሪ ማስረጃዎችን ለማግኘት በካምፓኒ ውስጥ ያጭበረበረው ነገር ካለ እያጣራች ስለነበር በምትሰራው ነገር በሙሉ ዩሳንግ ከጎኗ በመሆን እየረዳት አጋጣሚውን ተጠቅሞ ሊቀርባትም እየሞከረ ይገኛል። ባልጠበቅነው ሁኔታ ግን ተንኮለኛ ከሆነችውና የአያቷ ባለቤት ከሆነችው ከሲኦሊ ጋር ሲገናኝ ከንግግራቸው እንደምንረዳው እስከዛሬ በሚስጥር ብትይዘው
ቢይዘውም የገዛ ልጇ እንደሆነና ያለፉትን ዓመታቶች ጥሩ ሰው እንደሆነች እያስመሰለች በትዳር ቆይታ እንደነበርና አሁን ላይ ሙሉ በሙሉ በሚባል ደረጃ የባለቤቷን እምነት እንዳገኘች ስትነግረው ይታያል። ጊዜያቶች እየተቆጠሩ በሄዱ ቁጥር በሽታዋ የበለጠ እየጸናባት መምጣት ጀምሯል። ጭራሹኑ አንድ ቀን ላይ ዝናብ ላይ ብቻዋን ቁጭ ብላ ተመልክቷት የተጎዳች መስሎት እሷ ጋር በመሄድ ሊረዳት ሲሞክር ልክ እንደ ሌላ ጊዜው ሳይሆን ከፊቷ ላይ የቁጣ ስሜቷ ጠፍቶ ደስተኛውና እያቀፈች ስታናግረውና እሱም በክስተቱ የመርሳት ችግር እያጋጠማት እንደሆነ በፍች ወረቀት አማካኝነትም እንደተጣሉ እንደረሳች አስተውሎ እያለቀሰና ይቅርታ እየጠየቀ ሲያቅፋት ብዙም ሳቆይ ግን አስታውሳ ትታው ስትሄድ ይታያል። እንዲሁም በቀጣዩ ቀን ላይ ታዋቂ የተባለ ጠበቃን ቀጥራ በሰላማዊ መንገድ ሁለቱም ፍቻቸውን ያከናወኑ ሲሆን አሁንም ግን እዚያው ካምፓኒ ውስጥ መስራቱን ቀጥሏል። በሌላ በኩል ዩንሳንግ ደግሞ በአጋጣሚ መድኃኒት ቦርሳ ውስጥ ተመልክቶ በዶክተሮች አማካኝነት ስለ መድኃኒቱ ካጣራ በኋላ በአንጎል እጢ እንደታመመች የተረዳ ሲሆን የአንገት ሐብሉንም እየነካካ ያለ እይታችን በትውስታ ወደ ኋላ ውስጡን ገና ታዳጊ ሕፃን እያሉ ውሻ ሊያጠቃት ሞክሮና እሱም ረቷት እንደነበር በማረቡ ደሟን ሳይቀር እንደጠረገላት እና እሷም ትታው ልትሄድ ስትል ይሄ አንገት ሐብል እንደወደቀባት እሱ ግን አንስቶት አሁን ድረስ ከእጁ እንዳልተለየ እናያለን። ከሃይስኩል ጀምሮ ስለሚወዳት በመታመሟ ቢያዝንም አሁንም ግን ከእሷ ጋር ለመቀራረብ መሞከሩን የቀጠለ ሲሆን ጭራሹኑ ከባለቤቷ ጋር በመፋታቷ እድሎችን እንድትሰጠው ሲጠይቃትና እሷም ብትሆን ባለቤቷን የፈታችው ስለማትወደው ሳይሆን ከቤተሰቦቿ ጫና እንዲላቀቅ አስባ እንደሆነ መስመሩንም ማለፍ እንደሌለበት ነግረዋለች። እሱ ግን ተስፋ ሳይቆርጥ ለማሳመን መሞከሩን እየቀጠለ ይገኛል። ከቀናቶች በፊት ከታናሽ ወንድሟ ጋር የተፈራረመው ስምምነት በአንድ የመሬት ሽያጭ ጉዳይ ላይ ሲሆን አሁን ላይ ግን መሬቱ በመንግስት ስም እንደሆነ ሲወራና አውቆ መረጃውን በሚዲያዎች ላይ እንዲለቀቅ አድርጎ ከካምፓኒው ጋር አብሮት እየሰሩ የነበሩ ባለ አክሲዮኖች ኪሳራ እንዳያጋጠማቸው ስምምነታቸውን ሲያፈርሱና ዩንሰንግ እሱ ከጎናቸው እንደሚሆን ሁሉም ቢተውትም እሱ ግን እንደማይተው በመናገር የበለጠ እምነቱን ሲያገኝና አዲስ የስራ ስምምነቶችንም ለመፈራረም ሲዘጋጁ አስቀድሞ ሃዩን ግን ስለ ጉዳዩ አጣርቶ ስለነበር የስምምነት ወረቀቱ ላይ ከፈረመ በድርጅት ውስጥ አነስ ያለ ኪሳራ እንኳን ቢያጋጥም ሙሉ በሙሉ ንብረቱ ወደ ዩንሳንግ እንደሚተላለፍና እነሱ ባዶ እጃቸውን እንደሚቀሩ ቢቀርበት እንደሚሻልም ለአያቱ ሀሳቡን ቢያቀርብም ባልጠበቀ ሁኔታ አያትየው ግን ለሱ እድልን ሰጥቶት እንደነበር እንዳጣውና አሁን ላይ በማይመለከተው ነገር መግባት እንደሌለበት በመናገር ከክፍሉ እንዲወጣ አድርጎታል። ለያዘው በሚመስል መልኩ ግን ሃዩን ስለ ዩንሳንግ ማጣራቱን የቀጠለ ሲሆን በአጋጣሚ የቀድሞ ባለቤቷ አክስት አስቀድማውኑ የአባቷን ባለቤት ስለምጠላት ከዚህ ቀደምም የደህንነት ካሜራውን ሰብራና አጥቅታት ባለቤቷ ፊት ለፊት ግን እንደ ተጠቂ እያስመሰለች ስለነበር ሰዎቿን ተጠቅማ ስለማንነቷ ማጣራት ትጀምርና እስር ቤት እያለች ልጅን ወልዳ እንደነበር ልጁን በማደጉ ማቆያ ቦታ እንደተሰጠና እስከዛሬ በሚስጥር ብትይዘውም ልጅ ግን እንዳላት ስታውቅባት ይህንንም ክስተት እንዲረዳት ለሃዩን ስትነ ነግረውና እሱም እሷን ለመርዳት ብሎ ማጣራት ጀምሮ ከብዙ ጊዜያቶች በፊት ማደጎ ቦታው በእሳት አደጋ እንደጠፋና እዛ ቦታ ላይ ሰሩ በነበሩ ጥንዶች አማካኝነት ግን የሚሰጡት ፍንጮች በሙሉ ወደ ዩንሳንግ ጋር ሊጠቁመው ችሏል። ከጥቂት ቀናቶች በኋላ የታናሽ ወንድሟ ባለቤት ሳትቀር እንደማትወደው የሚናገር ደብዳቤን አስቀምጣለት ትታው ከሀገር ለቃ የወጣች ሲሆን በዩንሰንግ ጉዳይ ሃዩንም ማጣራቱን ቀጥሎ አክስትየዋን በመጠቀም አውቃ እንድትጣላትና ሳታስነቀ የፀጉሯን ዘለላ ይዛለት እንድትመጣ በማድረግ ዲኤንኤ ምርመራን አድርጎ ትክክለኛ እናቱ እሷ እንደሆነች ሊያረጋግጥ ችሏል። በዚህም ምክንያት አመሻሽ አካባቢ አያትየው ከባለቤቱ ጋር ቁጭ ብሎና እየተጫወቱ ያለ ደውሎለት ባለቤት የሚላት ሴት የዩንሰንግ ትክክለኛ እናት እንደሆነች የነገረው ሲሆን ጥቂት ደቂቃን አርፍዶ ስለነበር ግን አስቀድማ እሷ መረጃው በልብ ህመም እንዲታመም ስታደርግና እሱ እስኪያገግም ድረስ በጊዜያዊነት እንኳን ድርጅቱን ሙሉ በሙሉ እሷና ልጇ እንዲቆጣጠሩት የጣቱን አሻራ ተጠቅማ ስታስፈርመውም ይታያል። ከሰዓታቶች በኋላ ወደ ሕክምና ቦታ ተወስዶ ቤተሰቦቹ በሙሉ እዛ የተሰበሰቡ ሲሆን ባለቤቱም ሰዎቿን ተጠቅማ በቅጡ ገብተው እንኳን እንዳይጎበኙ ስታደርግና ጭራሹኑ ቤታቸው ሲያምሩ እንኳን እስከዛሬ ስትተባበራት የነበረችውን ግሬስ ተጠቅማ አሁን ላይ ድርጅቱም ሆነ ንብረቱ በሙሉ በስሟ በመሆኑ ከገዛ ቤታቸው ሳይቀር ስታስወጣቸውና በቅጡ የክሬዲት ካርዳቸውን እንኳን እንዳይጠቀሙ ታግቶ ስለነበር ክስተቱ የጋዜጠኞችን ትኩረት ከመውሰዱ በፊት ቦታው ላይ ይሁን መጥቶ ለጊዜው ማረፊያ እንዲሆናቸው ቤተሰቦቹ ቤት ይዟቸው ሲሄድም ይታያል። በመጀመሪያ ደረጃ ከፍቺው በኋላ እሱን ለመጉዳት እየሞከሩ ስለነበር አሁን ላይ እየሰጣቸው ያለው እርዳታ እንዲጸጸቱ እያደረጋቸው ሲሆን ባይፈልጉትም ወደ ቀድሞ ቦታቸው እስኪመለሱ
እስኪመለሱ ድረስ ግን የድህነት ኑሮን ለመላመድ እየሞከሩም ይገኛል። ከዚህ ክስተት በኋላ ጥቂት ቀናቶች እየተቆጠሩ መጡ። በአጋጣሚም አንድ ቀን ላይ ያንን የሙዚቃ ማዳመጫ ክፍል ውስጥ ተቀምጦ ታገኘውና ገና ተማሪ እያሉ የአይን ፍቅር ያሳዘችው አንዲት ሴት ተማሪ በአጋጣሚ ወድቆባት እንዳገኘው ከዚህ ቀደም ነግሯት ስለነበር የራሷን ልጅነት አስታውሳ ያቺ ልጅ እሷ እንደሆነች መጠራጠር ስትጀምርና ቤተሰቦቿ ሀብታም ስለነበሩና በትዕዛዝ አሰርታው ስለነበር እላዩ ላይ የተጻፈውን የስሟን መጀመሪያ ኤች ፊደል ካየች በኋላ በህይወቱ ለመጀመሪያ ጊዜ ያፈቀራት ሴት እሷ በመሆኗ ስትደሰት ይታያል። ይሄ ብቻ ሳይሆን በእናቷ አማካኝነት ምግብ ማብሰል መለማመድ ስትጀምርና እሱ ደግሞ ቤተሰቦቿና እሱ ቤት ውስጥ እየቆዩ እንደሆኑ ማንም እንዳያውቅ በሚስጥር ይዞት በማጭበርበር ወደ ተቀሙት የቀድሞ የሀብት ኑሯቸው እንዲመለሱ ለማድረግ እየሞከረ ይገኛል። በዚህም የማጣራት ጉዞ ላይ የደህንነት ካሜራውን እንዲያስተካክልለት ሰጥቶት የነበረውን ግለሰብ አፈላልጎ ማግኘት ሲችልና በእሱ አማካኝነትም የታናሽ ወንድሟ ባለቤት ከሁሉም ነገር ጀርባ እጇ እንዳለበት ሲደርሱበት ይታያል። በተቃራኒው የገንዘብ ጥማት ያለበት ዩሳንግ ደግሞ የሚፈልገውን ነገር በእጁ ማስገባት ቢችልም ከድሮ ጀምሮ ግን ሃዩንን ይወዳት ስለነበር አስቀድሞ ከእናቱ ጋር በዚህ መልኩ ስላልተስማማና አሁን ላይም ከመኖሪያ ቤታቸው እንኳን ስላባረቻቸው በጉዳዩ ተናደው ከእናቱ ጋር ሳይቀር አለመግባባት ላይ ሲደርስና በተለይ በከባድ በሽታ እንደታመመች ልትሞት እንደደረሰችም ሰምቶ ስለነበር የበለጠ ተጨንቆላት ዶክተሯ ጋር በመሄድ ጉዳዩን ለማጣራት ሲሞክር ይታያል። ጥቂት ቀናቶች ቢፈጁበትም ይሁንን ግን በመከታተል አድራሻውን አጣርቶ እሷም እዛ እንዳለች ሲረዳና ብቻዋን እስክትሆን ድረስ ጠብቆ ማናገር ጀምሮ እንድትርቀው እንደማይፈልግ ሁሌም ከጎኗ ሆኖና አግብቷት ከሚያጋጥማት ችግር በሙሉ ሊጠብቃት እንደሚፈልግና ጋዜጠኞች በተሰበሰቡበት ወደ ቀድሞ የድርጅት ስራዋ እንድትመለስ እንደሚያደርግ አሁን ባቀረበላት ሀሳብ ካልተስማማች ግን እንደታመመች ለቤተሰቦቿ እንደሚናገር አስፈራርቶና ትቷት ሲሄድ ይታያል። በመቀጠልም እይታችን በቀጣዩ ቀን ላይ ካምፓኒ ውስጥ ጋዜጠኞች በተሰበሰቡበት ሁለቱም መድረኩ ላይ ወጥተው ንግግሮችን ማድረግ ሲጀምሩና አስቀድሞ እሱ ወደ ቀድሞ ሲሆንነት ቦታዋ እንድትመለስ እንዳደረገ ሲናገርና በተራዋ እሷ ደግሞ ባስፈራራት መሰረት በቅርቡ እንደሚጋቡ እንደምትናገር ቢጠብቅም በተቃራኒው እሷ ግን የቀድሞ ባለቤቷን በሐሰት እንዲታሰር እንደሚያደርግ በመናገር እንዳስፈራራት በበሽታ አማካኝነት ልትሞት ጥቂት ጊዜ ብቻ ስለቀራትም በድጋሚ ወደ ስራዋ መመለስ እንደማትፈልግ ስትናገርና ንግግሯ በጋዜጠኞቹ አማካኝነት ተቀርጾ በቀጥታ ስርጭት ሲተላለፍ ይታያል። ከጋዜጠኞቹ መካከል አይኖቹ በእንባ ተሞልተው የቀድሞ ባለቤቷ ሂዩን ቆሞ እየተመለከታት ሲሆን በድንገት ግን በሽታዋ ተነስቶባት ስትወድቅና እሱም ተሸክሞ ወደ ሕክምና ቦታ ሲወስዳት ይታያል። አሁን ላይ ቤተሰቦቿ በዜናው አማካኝነት እንደታመመች አውቀዋል። በተለይ እናቷ እስከዛሬ ተጨቁናት ስለነበር በጸጸት ስሜት ተሞልታ አይኖቿን እንኳን የማየት ድፍረትን ያጣች ሲሆን ጥቂት ሰዓታቶችን ሕክምና እየተደረገላት ቆይታ እሷም ከነቃች በኋላ ከሕክምና ክፍሏ በመውጣት አግኝታት ሁለቱም እያለቀሱ ተቃቅፈው እርስ በርስ ይቅርታ ሲጠያየቁ ይታያል። ከቀድሞ ባለቤቷ ሂዩን ጋር ሳይቀር መነጋገር ጀምራ እንደምትወደው ሳትነግረው ብትሞት ኖሮ ጸጸት እንደማይለቃትና የፍቅርን ትርጉም ያወቀችው በሱ ምክንያት እንደሆነ ይህንን ዓለም ትታ የምትሄድበትን ቀን ስለማታቅ እስክትሞት ድረስ እንዳይተዋት ስትጠይቀው ይታያል። እሷ ወደ ሕክምና ቦታ በምገባበት ሰዓት ላይ በተመሳሳይ መልኩ አያቷም ከህመሙ አገግሞ የነቃ ሲሆን አሁን ላይ ግን ሁሉም ሰው ባልጠበቀው መልኩ በመርሳት በሽታ ታሞና የሚያስታውሰው አንዳችም ነገር አልነበረም። የክፍል አንድን እይታ እዚህ ላይ እናበቀዋለን። በዲስክሪፕሽን ቦክስ እና በኢንድስክሪኑ ላይ ባለው ሊንክ አማካኝነት ክፍል ሁለትን ገብታችሁ መመልከት ትችላላችሁ። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።